ለዚህ ነው አባታችን ሊቀ ነቢያት ሙሴ በኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለምና አለ። እግዚአብሔር ለባህሪው ሐሰት የማይስማማው ውሸት የማይስማማው ንጹሕ ባህሪ ነው። ሁል ጊዜ በቅድስናው ታማኝ የሆነ ሁል ጊዜ በንጽህናው ታማኝ የሆነው እግዚአብሔር ብቻ ነው። ማ ብቻ ነው? እግዚአብሔር። ማ ብቻ ነው? እግዚአብሔር። አዎ እሱ ከረገጥነው መሬት በላይ ታማኝ ነው። እሱ ከያዝነው ገንዘብ በላይ ታማኝ ነው። ከጨበጥነው ነገር በላይ እግዚአብሔር ታማኝ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ አደርጋለሁ ነው ያለ ያደርጋል፣ እሰራለሁም ያለውን ይሰራል፣ እሰጣለሁም ካለ እግዚአብሔር ይሰጣል። ሁሉ ጊዜ በቃሎቹ የታመነ ብድራቱን ታላቅ የሆነው አባታችን እግዚአብሔር ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ የጠራችሁ እግዚአብሔር የታመነ ነው አለ። የጠራችሁ እግዚአብሔር ምን ያለ ነው? የታመነ ነው። ተናገሩ እንጂ የታመነ ነው። በዚህ ቲቶ 3:8 ላይ የተስፋውን ቃል የሰጠን እርሱ የታመነ ነው አለ። ደግሞም ለሮሜ ክርስቲያኖች ሲያብራራ የማያምኑት እግዚአብሔር የለም ብለው የሚናገሩ ሰዎች ቢበዙ በምድር ላይ እርሱ እግዚአብሔር የለም ብለው የሚናገሩ ሰዎች ቢበዙ ታማኝነቱን ያስቀራልን? አያስቀርም። እግዚአብሔር በቃሎቹ የታመነ ነው። ስሙ ለዘላለም የተመሰገነ ይሁን። ሁሉ ጊዜ እግዚአብሔር በቃሎቹ ምን ያለ ነው? ምን ያለ ነው? የታመነ። ተናገሩ እንጂ ምን ያለ ነው? የታመነ ነው። የታመነ ነው። ለኛ የሚታመነው እርሱ ብቻ ነው። የልጅነታችን አምላክ እርሱ ብቻ ነው። የወጣትነታችን አምላክ እርሱ ብቻ ነው። ከዓለም የሚጠብቀን ታማኙ አምላክ እግዚአብሔር እሱ ብቻ ነው። እንድንደገፍ እግዚአብሔር አምላክ በቸርነቱ ይርዳን። በእግዚአብሔር ላይ ተስፋ አይቆረጥም። በእግዚአብሔር ላይ ማጉረምረም አይቻልም። ወዳጆቼ የተጠራንበት ዓላማ ሊገባን ይገባል። የተጠራንበት ዓላማ የተሰበሰብንበት ጉዳይ ሊገባን ይገባል። ለምስጋና እንደጠራን፣ ለአምልኮ እንደጠራን፣ ለዝማሬ እንደጠራን ደግሞም ጌትነቱን እንድናውጅ እግዚአብሔር ጠርቶናል። ለዚህ ነው ለምስጋና እንድናመሰግነው ሁል ጊዜ በቀንና በሌሊት እንድናመሰግነው የጠራን ታማኙ አምላክ እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ሁለተኛው እግዚአብሔር በማዳኑ የታመነ ነው። ይህንን ቃል ተናገሩ። እግዚአብሔር በሉ እስቲ። እግዚአብሔር በማዳኑ የታመነ ነው። የታመነ ነው። በምኑ? በማዳኑ። በምኑ? በማዳኑ። በማዳኑ። ማዳኑ ከወደረኞች ሁሉ ይበልጣል። ማዳኑ በምድር ላይ አሉ ከተባሉ ጠቢባን ሁሉ ይበልጣል። እግዚአብሔር ሲያድን፣ እግዚአብሔር ሲፈውስ አያዳግምም። ነገን አይልም፣ ተመልሰን አይልም። ዛሬ አድኖ የሚሸኝ፣ ዛሬ ፈውሶ የሚሸኝ እርሱ ብቻ ነው። ሰው በማዳኑ በእግዚአብሔር ላይ ከወደረኞች በሚበልጠው በእርሱ ላይ መደገፍ ስላልቻልን፣ ልባችን ማመን ስላልቻለ ነው። ስለዚህ እግዚአብሔር በማዳኑ የታመነ ነው። የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅን የጠፋውን ሊፈልግ ሊያድንም መጣ አለ። የጠፋውን የሰው ልጅ በጣም አስተውሉ። የጠፋው የሰው ልጅ፣ የጠፋው የእግዚአብሔር እጅ ሥራ የሆነው የሰው ልጅ፣ ዋጋ የተከፈለለት የሰው ልጅ፣ በመቅደሱ የጠፋ የሰው ልጅ፣ የሆነ ነገር የሸፈነን የሰው ልጅ፣ ኩራትና ትዕቢት የሸፈነን የሰው ልጅ በአውደ ምሕረት መገለጥ አቅቶን፣ በመቅደሱ መገለጥ አቅቶን ትዕቢትና ኩራት ሸፍኖን ለብዙ ዘመናት በመቅደሱ ያልታየን፣ ለብዙ ዘመናት በስፍራው ያልታየን ዛሬ እግዚአብሔር ነፍሳችንን ሊያድነን ከጨለማው አሰራር፣ ከዳቢሎስ አሰራር፣
ሊያድነን ወደኛ እንደመጣ ልናምን ይገባል። ያ በቤተልሔም ዋሻ የተወለደው ያ ሰባት ሰገል የሰገዱለት ያ ነገሥታት የተንበረከኩለት ያ ከሦስቱ አካል አንዱ አካል ሥጋ የለበሰው ድካማውን ሥጋ የለበሰው ደግሞም በየጥቂቱ ያደገው በ30 ዘመን በዮርዳኖስ የተጠመቀው በዕለተ ዓርብ ደሙን አፍስሶ ሥጋውን ቆርሶ ዕርቃኑን መስቀል ላይ ተሰቅሎ የሰው ልጅን ለማዳን የመጣው እጽዋትን አይደለም፣ እንስሳትን አይደለም፣ ተራሮችን አይደለም፣ እኔና እናንተን ሊያድነን እንደመጣ ሊገባን ይገባል። የጠራን እርሱ ነው። መስቀል ላይ ከፍ ብሎ የጠራን እርሱ ነው። ቀራንዮ ላይ ተሰቅሎ በፍቅሩ የጠራን እርሱ ነው። ሊገባን ይገባል። ሥጋ የለበሰው እኛን ፍለጋ ነው። በየጥቂቱ ያደገው እኛን ፍለጋ ነው። በዮርዳኖስ የተጠመቀው እኛን ፍለጋ ነው። ያ ሁሉ ግርፋት፣ ያ ሁሉ መውደቅና መነሳት እኔና አንተን ፍለጋ ነው። ስለዚህ አለ ወንጌላዊው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 19 የጠፋውን የሰው ልጅን ሊፈልግ ሊያድንም ወደኛ መጥቷል አለ። ስሙ ለዘላለም የተመሰገነ ይሁን። የነፍሳችን እረኛ እርሱ ወደኛ መጥቷል። የሕይወታችን ቤዛ እርሱ ወደኛ መጥቷል። የነፍሳችን አዳኝ እርሱ ወደኛ መጥቷል። ወዳጆቼ ከተቀመጥንበት ልንነቃ ይገባል። አዳኛችን ወደኛ መጥቷል። የሚያድነን ጌታ ወደኛ መጥቷል። በዚህ በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ላይ በመሸ ጊዜ ወደ አንዲት ቤት መጣ። በጣም የሚወዳት ሰሎሞን በምሳሌ ሲናገረን ወደ አንዲት ሴት መጣ። አንኳኳ፣ ክፈችልኝ አለ። ብርድም ነበረ ይላል፣ ነጠብጣብም ነበረ። ክፈችልኝ አላት። እርሷ ግን ልከፍትልህ አልችልም፣ ልብሴን አውልቄአለሁ፣ ጫማዬንም አውልቄ አልጋዬ ላይ ነኝ፣ ደግሞ ብርድ ነው፣ ልከፍትልህ አልችልም አለች። በዚህ ሰዓት በመዳፉ ቀዳዳ ላይ በመዳፉ ጉበን ቀዳዳ ላይ መዳፉን አሳይቷት ሄደ። ያንን መዳፍ ባየች ሰዓት ልቧ ደነገጠ። ያንን መዳፍ ባየችው ሰዓት ልብሷን አድርጋ ጫማውን አድርጋ በሩን ስከፍት ያ ወዳጅ የለም። ሊያድናት የመጣ ያ ወዳጅ ሄዷል። በሩን ከፍታ ውዴ ወዴት ነህ እያለች ጠራችው። ሊመለስ አልቻለም። ወዳጆቼ ወደ ልባችን በር መጥቶ አንኳኩቶ የሚሰማው ከሌለ የሚከፍትለት ከሌለ አንኳኩቶ ይሄዳል። ከሄደ በኋላ ግን ወዳጆቼ ብንፈልገው አናገኘውም። ስለዚህ ዛሬ ድነታችን እንደመጣ አውቀን፣ ዛሬ የሚያድነን ጌታ እንደመጣ አውቀን በመቅደሱ እንድንኖር እግዚአብሔር አምላክ በቸርነቱ ይርዳን። ሌሊቱን ሙሉ ፈለገችው፣ ልታገኘው አልቻለችም። ደግሞም ወንበዴዎች አገኟት። በሞትና በሕይወት መካከል ላይ ደብድበዋት ጥለዋት ሄዱ። በዚህ ሰዓት ነው ከነጋ በኋላ ውዴን ካገኛችሁ ንገሩት፣ ስለ እርሱ ተገርፌአለሁ፣ ስለ እሱ ወድቄአለሁ አለች። ውድሽን አናውቀውም አሏት። እርሷ ግን አለች ውዴ ጥቁርና ቀይ ነው፣ ለኔ በግርፋት የጠቆረልኝ እርሱ ነው፣ በደም የተነከረልኝ እርሱ ነው፣ ይለያል፣ አዎ ይለያል ብላ ተናገረች።